ሮቤል ከታሰረበት ወጥቶ ወደ ቤቱ ሲሄድ ያላሰበውና ያልጠበቀው ነገር ገጠመው። ማህሌት ከሱራፌልና ከሉላ ጋር በመመሳጠር ኦልሬዲ ንብረቱን በስሙ አድርገዋለች። እናም እሱ ምንም አይነት ንብረት እንደሌለው ኮፒውን በስነ ስርዓት አዘጋጅታ አስቀምጣለታለች። ልብሶቹን በሻንጣ አድርጋ ፊት ለፊት ቁጭ አድርጋ እየጠበቀችው ነው። እናም ሉላ በአጋጣሚ እስኪ ልያት ብላ ወደ ሮቤል ቤት ስትሄድ ያየችውን ማመን ያቅታታል። ያለችው ማህሌት ነበረች። ሮቤል ገና ስላልተፈታ እሺ ማህሌት እንዴት ነሽ? እንዴት አየሽው? ስትላት የእውነት ሉላ ማመን እስኪያቅተኝ ድረስ ነው በአንቺና በሱራፌል ኃይል ይህንን ቤት አግኝቼዋለሁ እንጂ እንደ ሮቤልማ አውጥቶ ጥሎኝ ነበር እንዳሮጌ ዕቃ። አይገርምሽም? በነገራችን ላይ ፍቅር ምንም አይነት ቅንጣት ፍቅር የለኝም ለሮቤል፣ ግን እልክ አለኝ። እልኬ ነበር እስካሁን ድረስ ያቆየኝ። ከአንቺ ጋር ደግሞ እልክ መያያዜም እርግጥ ለእንደዚህ አይነት መልካም ነገር አብቅቶኛል። ስለዚህ እልኬን ወድጄዋለሁኝ እንጂ ፍቅር ኑሮኝ አልነበረም ከሮቤል ጋር ትላታለች። እዩልሽ ማህሌት፣ ሮቤል ማለት በጣም ከባድና ባለጌ ሰው ነው። ስለዚህ ይህ እንዳለ እንደዚህ አይነትን ሰው ታዲያ እንዲህ በቀላሉ መበቀል እያለ የምን መልመጥመጥ ነው ስትላት፣ የእውነት በጣም ጥሩ ነገር ነው ያደረጋችሁት እናንተ። እናም ምግብ ላምጣ ስትላት፣ በፍጹም ማህሌት እኔ በዚሁ ሳልፍ ልይሽ ብዬ ነው። በእናትሽ ልጅሽ እንደው ስለ ልጅሽ እኮ ሳልጠይቅሽ ይኸውልሽ ተጠራጥረሽ ነበር አይደለ? ልጁም የሮቤል ነው ብለሽ። ልጁ የሮቤል አይደለም። እሺ አባቱስ የት ነው ታዲያ? እንዴት ነው ስትላት፣ የሉላ ፊት እንደከፋት ስታይ፣ በቃ ተይው እንደውም ስለ እንደዚህ አይነት ወሬ ባናወራ ስትላት፣ አዎ ልክ ነሽ ማለት ባናወራ ይቅር፣ ይሄኛው እኔ ደህና ነኝ፣ ልጅም ደህና ነው። ያው በእነሱ ነገር ተጠምጄ እርግጥ ረስቸው ነበረ። አሁን 4 ወሬን ጨርሼ ወደ 5ኛ ወሬ ገብቻለሁ። ለማንኛውም ራስሽን ጠብቂ፣ አንቺ ልጅሽንም ቼክ አድርጊ ትላታለች። እሺ ማህሌት በጣም ነው የማመሰግነው። በቃ ይህን ያህል ካጫወትኩሽና ካየውሽ የሚበቃ ይመስለኛል። አሁን እስኪ ልሄድ ስትላት፣ እሺ በቃ ልሸኝሽ፣ ችግር የለውም እሄዳለሁ ስትላት፣ አይ ምንም ችግር የለም እኔ እሸኝሻለሁ በማለት ከተቀመጠችበት ብድግ ብላ ሉላን ለመሸኘት ትሄዳለች። እናም ሮቤል ስለሚፈታ ዛሬ ሮቤል ድንገት ከመጣ ቁጭ ብዬ ነው የምጠብቀው የታባቱ እያለች ቁጭ ብላ ቤቷ ቁጭ ብላ ማህሌት በፊት እንዴት ያረጋት ስለነበረ በሀሳብ እያየች፣ አሁን ደግሞ ተራው የኔ ነው ሮቤል፣ ከዚህ በኋላ አንተ መንገድ ጎዳና ወይም እብደት አሊያም ደግሞ ራስን አጥፍተህ መሞት ነው ያለብህ ስትል ብቻዋን ታወራለች። ሱራፌል ለቤዛ ሲነግራት፣ እዩልሽ ቤዛ ዛሬ ደግሞ ማህሌት የሮቤልን ንብረት ወደ ራሷ የምታዞርበት ቀን ነው። መኪናዎቹንም ወደ ራሷ ስታዞር የሮቤልን መኪና ያንቺንም መኪና እንዴት ማዞር እንዳለብሽ ወደ ስራ አስኪያጆቹን ጠይቂያቸው ነበረ። እናም ቀላል እንደሆነ ከቤቱ ይልቅ እንደውም የመኪና ልብሪ ማሰራት ቀላል እንደሆነ ነገሩኝ። እና ምንም ችግር የለውም የእሷን የዘርፌን ስም ሁሉ ዶክሜንት ከዛ እናጠፋውና እንደ አዲስ በቤዛ ስም ይሰራል ብለውኛል። ቆይ እነዚህ ሰዎች ግን ምን ያህል ገንዘብ ቢከፈላቸው ነው? ያው ግማሹን ፐርሰንት ማለት ነው የሚከፈላቸው፣ ለዛ ነው ይላታል። የሚገርም ነው ግን ቆይ ስታስበው አንተ ግን እንደው ሮቤል ወጥቶ ሰው የሚሆን ይመስላል ይሄ ተረገመ ስትለው፣ እኔ ሮቤልን ወይ እብደቱን ወይ ደግሞ ራሱን እንዲያጠፋ ነው የምፈልገው። የታባቱ እኛስ ላይ የተፈጸመው ከዚህ ምን የተናነሳል ብለሽ ነው? የሚገርምሽ ነገር ገና እሱ ሲወጣ ማህሌት ብቻ ሳትሆን ዘርፌ ማለችለት ትላታለች። እናም ታዲያ ቆይ አሁን የሮቤል ሚስት ንብረቱን በራሱ ስም አድርጋለች እያልከኝ ነው? አዎ እንዳለ ስሟን በራሷ እኔና ሉላ ቁጭ አድርገን። እንዴት ግን በቀላሉ አመነችልን? ማሳመኑስ በጣም ከባድ ነበረ። እኔና ሉላ ለሁለት ስንት ቀን አመላለሰችን። ለዚህ ነው ጊዜው የረዘመብን እሷን ለማሳመን ስትል ሲላት፣ የሚገርም ነው። በስከ መጨረሻም ይሄ የተረገመ ዶክተር ባዶ እጁን ቀረ ማለት ነው። አዎ ከዚህ በኋላ ባዶ እጁን ቀርቷል። ምን ያመጣል ስትል ሲል እሱም ይመልስላታል። ሳሚ አሁን የት ሄዶ ነው? ሳሚ ማማዬ ሊያመጣ ሄዶ ነው፣ እየመጡ ይሆናል ይህን ጊዜ ስትል በሩ ተከፈተ። ማን የመጣው? ሳሚና ማማ ነበሩ የመጡትና ማማ ስትመጣ እጅጉን ማመናቀቷቸው ሁለቱም ደንግጠው፣ ማማ እንኳን ደህና መጣሽ፣ የእውነት እንደዚህ ሆነሽ በማየቴ ደስ ብሎኛል እያለች አቀባበል አድርጋላት ቁጭ ብለው ነበር። ቤዛ የሰማሁትን ነገር በጣም አዝኛለሁ። በሰማሁት ነገር ያው ሁሉንም ነገር ወንድሜ ነግሮኛል። እንግዲህ እግዚአብሔር ካንቺ ጋር ይሁን፣ አይዞሽ፣ ከዚህ በኋላ ደግሞ ያለው ይስተካከላል ትላታለች ማማም።
ሰላም ሰላም፣ ውድና የተከበራችሁ የመቅደስ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ የምታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። እናም እሺ ትልና ቁጭ ብላ ሁለቱም ደስ ብሏቸው አሁን ማማዬ ያው የሚመጣ አለ አንድ ከኔ ጋር አብሮኝ የሚሰራ ስላለ ከሱ ጋር ትሄጂና አሁን መጀመሪያ ዘርፌን እናወራታለን ይላታል። ዘርፌን ደውሎ እንደተለመደው ድምፁን ቀይሮ ሲያዋራት እሺ ችግር የለውም ትለዋለች። ግን ቆይ መልሼ እደውልልሃለሁ ትለውና ስልኩን ዘግታ ከአራጣ አበዳሪው ጋር ደውላ አራጣ አበዳሪውን ሳምንት አይደለም ዛሬ ቤትህን መውሰድ ትችላለህ፣ ምክንያቱም ሳምንትም ተቀመጠ 15 ቀን ከየትም ስለማላ መጣው ገንዘቡን ናና ቤትህን ውሰድ ትለዋለች። እሱም እሺ እና 30 ሚሊዮን ብር እንድትሰጠኝ እኔ አሁን ያው ላውንደሪም ሆቴሌም ኦልሬዲ ተይዞብኛል በዳ እናም እባክህን 30 ሚሊዮን ብር ስጠኝ ለጊዜው የማርፍበት ስትለው ባይሆንም እሺ ብሏት ስለነበረ ሳሜን መልሳት ደውልና እዩልህ 30 ሚሊዮን ብር አግኝቻለሁና 30 ሚሊዮኑን ብር ልስጥህ፣ ቀሪውን ደግሞ መኪኖቼንም ሽጬ ቢሆን ልስጥህ ጊዜ ስጠኝ ብትለውም በፍጹም አይሆንም አንቺ ሴትዮ አይ ካልሽ 30 ሚሊዮኑ ምኑንም ታዩና ማታ ያንቺን አንገት ቆርጥልሻለሁ ይላታል። ዘርፌን በጣም ደንግጣ ስለነበር አይቶ በቃ እሺ ናና እሺ አስወርልሃለሁ አንድ ዶክሜንት ሳይቀር ሁሉም ዶክሜንት ይዘሽ ሂጂና እህቴ እና እኔ እንመጣለን እዛው ዛሬውን እንድጨርሽ እፈልጋለሁ ሲላት እሷም ደንግጣ ስለነበር እሺ ትለዋለች። ይኸው ይልና ስልኩን ከዘጋ በኋላ ቆይ እንቺ ሉላ እንደዚህ ያደረግሽኝ ሉላ ግን አንቺን ለማጥፋት ነው እዚህ ተቀመጥኩት በማለት ብቻዋን ታወራለች። ሉላ ነች ለዚህ ሁሉ ያደረሰችኝ እያለች ራሷን እየረገመች ነው። ሉላ ደግሞ ከእህቷ ጋር ተገናኝታ እያወራች ነበረ።